السلام عليكم ورحمة الله وبركاته እቺን ንግግር ከገለጽኩ በኋላ አሁን የምናገራትን መጨረሻ ላይ አንገብጋቢ የሆነ ላስተላልፍ የፈለኩት መልእክት አለ። እስከ መጨረሻ አዳምጡ፣ ከዛም ሼር አድርጉ። አላህ Subhanahu Wa Ta'ala መላእክቶችን ማሰቢያ ማስተዋያ ሰጥቷቸው ያለ ስሜት ነው የፈጠራቸው። እንስሳዎችን ደግሞ ስሜት የሚበላ የሚጠጣ ስሜት አላቸው፣ ነገር ግን አያስተውሉም፣ አያስተነትኑም፣ አያስቡም። የሰው ልጅን ሁለቱንም ሰጠው፣ ማሰቢያ ማስተዋያ ስሜት። ስሜቱ ፍላጎቱ ከማሰቢያውና ከማስተዋያ የበለጠበት ያሸነፈው ከእንስሳ ይወርዳል። ማስተዋሉ ማሰቡ ደግሞ ከስሜቱ ረቶ የመጣ ደግሞ ከመላእክቶች ይቆጠራል። እዚህ ጉዳይ ላይ አላህ Subhanahu Wa Ta'ala ምን ይላል? أعوذ بالله من الشيطان الرجيم ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل. بركاتا لجهنم قواد لجهنم ما قالوا أدرجن كسوم كجنم فترنا لا ينسوا مجلجة عقل الله شو ما استوى يشلو عين الله شو حق ما يتشلو جورو الله شو حق ما سمع يشلو الناس اندنسانات شو أرندهم كإنسابات شو وردنا شو الله. ترى وندم هتوشي الله سبحانه وتعالى عقل سيستن ትልቅ ፈضል ትልቅ ደረጃ ነው። እዚህ ላይ አስመርኩኝ ልናገር የፈለኩት አንዳንድ ወንድምና እህቶች ይመጡና ሰሞነኛውን እየተደረገ ባለው ጉዳይ ላይ ካሜራቸውን ይከፍታሉ። አቅላቸውን ቢከፍቱ ኑሮ ባላደረጉት ነበር። ወንድሞችም እህቶችም ያደርጓቸው ነው። አዲስ የወጣው ዘፈን አከሌ አዲስ ያወጣው ዘፈን ስሙት ይሉና ቁርአን ከኋላ ይከፍታሉ። ያኒ አዲሱ ዘፈን አከሌ ያወጣው ዘፈን የአላህ ንግግር ነው። ያኒ ይሄ ቁርአን አከሌ ሼክ ወይም አከሌ ኡስታዝ በአከሌ ሼክ በቀራው ቅራት ብላችሁ ብትከፍቱ የአላህ ንግግር አዳምጡ ብትሉ የፈለገው ያዳምጥ፣ የፈለገው ያዳምጥ፣ የፈለገው ይስማ፣ ያስተውል፣ ቁጭ ብሎ የፈለገው ፈለገበት ይጭ። እንዴት ነው አንድ አዝማሪ ማለሽ ንግግር አዝማሪ ነው የምናውቀውኛ። አሁን ክብር የተሰጣቸው ከፍ ተባለ እንጂ ዘፋኝ አዝማሪ ነው የሚባለው። አዝማሪን ከአላህ ንግግር ጋር እንዴት ታምጡታላችሁ? እናንተ አላህን ሳታፍሩትም እንደው አላህን አታፍሩትም? አንደኛው ይሄ ዋነኛው ነገር ማለት አላህን ማፈር የለም። በዚሁ ላይ በማስመርከስ ደግሞ የተለያዩ የዒባዳ አይነቶች ላይና ሸራዕ ድንጋጌዎች ላይ የሚያፌዙና ያፌዙ ሰዎችን ከታች ኮሜንት የሚጽፉ የሚስቁ ሰዎች አሉ። አላህ Subhanahu Wa Ta'ala ምን ይላል? قل أبالله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم. ይሄ አንቀጽ የወረደው ጂሃድ ወደ ተቡክ ዘመቻ እየሄዱ ባሉ ሰዎች ላይ ነው። ያለውም ተናጋሪው አንድ ሰው ነው። ንግግሩን የተናገረው አንድ ሰው ነው። አጃቢዎች እዛ ቦታ የነበሩት ሰምተው ጸጥ ያሉና የሳቁ የደገፉ አንድ ላይ ጨፍልቆ አመጣቸው አላህ። ለምን ምንድነው ያለው? قل أبي الله وآياته ورسوله كنتم نالو كنتم تستهزئون مع أنه يتناقروا عند نبرة ምንድነው ያለው? ما رأينا مثل قرائنا هؤلاء أرغب بطونا وأجبن عند اللقاء وأكذب ألسنا أو كما قال يعني የነብዩንና የነብዩን ቅርብ ወህይ ጻፊዎች ምን አለ? ከኋላ ከጦር ኃይላ ይሄደ ነበርና እጁ እንደዚህ በመቀሰር ከፊት ያሉትን በማመላከት እንደዚህ ቁራዎች ሆድ ወዳድ አንደበተ ውሸታም ጦርነት ላይ ፈሪዎችን አላየንም የሚል ቃል ሲናገር አንደኛው አንተ ሙናፊቅ ነህ ለነብዩ እናገራለሁ ብሎ ሄደ። ይሄን ቃል የተናገረው አንድ ሰው ነው። ልክ ነብያችን ጋር ሊናገር ሲሄድ ያንኛው ቁርአን ቀድሞት መጥቷል። ጉዳዩን ቁርአን መጀመሪያ ቀድሞ ወረደበት። ስለዚህ እዚህ ጋር በዲን የሚላገጥበት ቦታ ላይ ከታች እየገባችሁ ኮሜንት ምጽፉ ይሄም ከዛ ከማላገጥ የሚያንስ አይደለም። አንድ ተራ አዝማሪ አጨብጫቢ ያበዛችሁላቸው ከናካቴ ሁሉም ማለት ነው። አዲስ የወጣው ያከሌ ዘፈን ብላችሁ የአላህን ንግግር የአላህን Subhanahu Wa Ta'ala ንግግር አንድ ተራ አዝማሪ ጋር ማገናኘትና በዛ መልኩ ማምጣት ይሄ የአላህን ክብር መንካት ነው። ይሄ ቁርአን አንቀጽ የአላህን ንግግር ክብር አለመስጠት ነው። የአላህን ንግግር ክብር አለመስጠት ነው። ስለዚህ ሳታውቁ ከሆነ ተአደቡ፣ ቪዲዮአችሁን አንሱ። አይ ደግሞ አውቃችሁና የኮሜንትና የላይክ ጋጋታና የእይታ ጥም ኑሯችሁ ከሆነ አላህ ፊት ተሳሰባላችሁ። ማንንም አትጎዱም።
በተለይ እህቶች ደግሞ ከንፈራቸውን እየጠቡ ፊታቸውን እየወላወሉ እየተወዛወዙ ይመጡብናል። ወኢለላሂል ሙሽተካ